ሰላም የስፖርት ቤተሰቦች የ27 ዓመቱ የባርሴሎናና የኡሩጓይ ብሔራዊ ቡድን ተከላካይ ሮናልድ አራውሆ በይፋ የሊቨርፑል አዲሱ ፈራሚ ሆኗል። አራውሆ ለአንድ ዓመት በሚቆይ የውሰት ውል ወደ አንፊልድ ያመራ ሲሆን ሁሉንም ሊቨርፑልን በውድድር ዘመኑ መጨረሻ ላይ በ55 ሚሊዮን ዩሮ በቋሚነት የመግዛት መብት ወይም አማራጭ የሚያስችል አንቀጽ የተካተተበት ነው። በዚህ የውሰት ውል መሰረት ሊቨርፑል ለባርሴሎና ምንም አይነት የውሰት ክፍያ የማይከፍል ሲሆን ዝውውሩ እንዲሳካ አራውሆ የደሞዝ ቅናሽ በማድረግ ሊቨርፑል ሙሉ ደሞዙን የሚሸፍን ይሆናል። አራውሆ በሊቨርፑል የ33 ቁጥር ማሊያ የሚለብስ ይሆናል። አራውሆ ወደ አንፊልድ ማምራቱ ከተረጋገጠ በኋላ ለሊቨርፑል ይፋዊ ድረገጽ በሰጠው የመጀመሪያ ቃለ መጠይቅ እንዲህ ብሏል። ለመጀመር መጠበቅ አልችልም። በጣም ደስተኛ ነኝ። ትልቅ ታሪክ ባለው በዚህ ግዙፍ ክለብ ውስጥ በመገኘቴ እጅግ ተደስቻለሁ ብሏል። ከቡድኑ አጋሮቼ ጋር ለመገናኘትና ጨዋታ ለመጀመር ዝግጁ ነኝ። በጣም ተነሳሽነት አግኝቻለሁ። በስራዬ በዚህ ደረጃ ለኔ ትክክለኛና አስፈላጊው ውሳኔ ነው ሲል ሲናገር የሊቨርፑልን ፍላጎት እንደሰማው ነገሮች በፍጥነት ተከናወኑ። በትክክለኛው ጊዜ የተደረገ ትክክለኛ ዝውውር ነው ሲል አስተያየቱን ሰጥቷል። በተጨማሪ በብሔራዊ ቡድን አጋሩና የቀድሞ የሊቨርፑል አጥቂ ዳርዊን ኑኔዝ የመጀመሪያውን የእንኳን ደህና መጣ መልእክት እንደተላከለትና የኡሩጓይ ኮከብ ሉዊስ ሱዋሬዝ በሊቨርፑል በነበረበት ወቅት ያሳየውን ጨዋታ ይከታተል እንደነበርም ያይዞ ተናግሯል። ባርሴሎና ለምን አራውሆን እንዲለቅ ፈቀደ? አራውሆ በ2018 ከኡሩጓይ ቦስተን ሪቨር በ1.7 ሚሊዮን ዩሮ ባርሴሎናን ከተቀላቀለ በኋላ ለካታሎኑ ክለብ 213 ጨዋታዎችን አድርጎ 14 ጎሎችን አስቆጥሯል። በቆይታውም 3 የላሊጋ 2 የኮፓ ዴል ሬይና 3 የስፓኛ ሱፐር ካፕ ዋንጫ ያሸነፈ ሲሆን እስከ 1 ቢሊዮን ዩሮ የሚደርስ ውል ማፍረሻ ተጭኖበት ነበር። የቡድኑ ካፕቴን ለመሆን በቅቶ ነበር። ሆኖም በባርሴሎና ቤት ነገሮች ተቀያየሩባቸው ዋና ምክንያቶች የአሰልጣኝ ሃንሲ ፍሊክ ስልት ነው። የባርሴሎና አሰልጣኝ ሃንሲ ፍሊክ አራውሆ በጥሩ ሰው እና ድንቅ ተጫዋች ቢሆንም እሳቸው የሚተገብሩት ያጫወት ስልት ግን ከሱ ባህሪ ጋር ትንሽ የተለየ እንደሆነና ተጫዋቹ አዲስ ተፎካካሪ ይፈልግ እንደነበር ገልጿል። በ2018 ስፓኒያ ከመጣ ጀምሮ 17 የተለያዩ ጉዳቶች አስተናግዷል። ባለፉት 5 ዓመታት ውስጥ በአማካይ 103 ቀናት በጉዳት ያሳልፍ ነበር። የቀይ ካርዶችና የዲፕሬሽን ችግርም አለበት። በቻምፒዮንስ ሊግ ከፒኤስጂ ጋርና ከኢንተር ሚላን ጋር ባለፈው የውድድር ዘመን ከቼልሲ ጋር በነበሩ ወሳኝ ጨዋታዎች ላይ ያያቸው ቀይ ካርዶች የሰራቸው ስህተቶችና ከፍተኛ ትችት አስተናግዷል። የአእምሮ ጤና ችግርም አጋጥሞት ነበር። ከቼልሲው ጨዋታ በኋላ ለ18 ወራት ያህል በጭንቀት ሲሰቃይ ቆይቶ ወደ ድብርት ዲፕሬሽን ተቀይሮበት እንደነበር ገልጾ ከእግር ኳስ ጊዜያዊ ረፍት ወስዶ ሕክምና አግኝቶ ነበር። እንዲሁም መንፈሳዊ ቦታዎች ወደ እስራኤል አምርቶ ከእስራኤል ሲመለስ ነው ጤንነቴን ያገኘሁት ያለው። በክለቡ ከፍተኛ ደሞዝ ከሚከፈላቸው ተጫዋቾች አንዱ በመሆኑ ሊቨርፑል ሙሉ ደሞዙን መሸፈኑ ለባርሴሎና ትልቅ የገንዘብ ቁጠባ ሆኖለታል። አዲሱ የሊቨርፑል አሰልጣኝ አንዶኒ ኢራኦላ በቅድመ ውድድር ዘመን ከሊድስና ከሞናኮ ጋር በነበሩ ጨዋታዎች የ2 ጎል መሪነታቸውን አሳልፈው መስጠታቸው ተከትሎ የተከላካይ ክፍሉን ማጠናከር ያስፈልጋቸዋል። ኢብራሂም ኮናቴ ወደ ሪያል ማድሪድ ማምራቱን ተከትሎ ኮናር ብራድሊ፣ ጆ ጎሜዝ እና ጆቫኒ ሊዮን በጉዳት ላይ ይገኛሉ። አዲሱ ፈራሚ ጀሬሚ ጃኬት ደግሞ ከትከሻ ቀዶ ጥገና በኋላ ሙሉ ፊትነስ አልያዘም። በዚህ ምክንያት ከቡድኑ ውስጥ ሙሉ ጤነኛ ሆኖ የሚገኘው ብቸኛ የመሃል ተከላካይ ካፕቴኑ ቨርጂል ቫን ዳይክ ብቻ ነበር።
አሮሆ በማዕከላዊ ተከላካይነት ብቻ ሳይሆን በመስመር ተከላካይነትም መጫወት ይችላል። በባርሴሎና በነበረበት ወቅት በኤል ክላሲኮ ጨዋታዎች ቪኒሲየስ ጁኒየርን የመጠበቅ ልዩ ኃላፊነት ይሰጠው ነበር። 1.93 ሜትር ቁመቱ በአየር ላይና በአካላዊ ፍልሚያዎች ላይ ጠንካራ ከመሆኑ ባለፈ በሜዳ ውስጥ ድምጹን ከፍ አድርጎ የመምራትና ወጣት ተጫዋቾችን የመደገፍ ተፈጥሯዊ ብቃት አለው። ይህ ዝውውር ለሊቨርፑል በአጭር ጊዜ ውስጥ የተጋረጠበትን የተከላካይ ክፍል የሚፈታለት ሲሆን ለአራሆ ደግሞ በፕሪሚየር ሊጉ የእግር ኳስ ሕይወቱን እንደገና ለማንሰራራት እና ቀድሞ የነበረውን በራስ መተማመን ለመመለስ ትልቅ አጋጣሚ ይሆንለታል። እናንተስ በሮናልዶ አራሆ የሊቨርፑል ዝውውር ላይ ምን አስተያየት አላችሁ? የ33 ቁጥር ማሊያ ለባሹ አራሆ በአንፊልድ ይሳካለታል? ሐሳባችሁን በኮሜንት ላይ ጻፉልን። ቪዲዮውን ላይክ ማድረግና ሰብስክራይብ ማድረጋችሁን እንዳትረሱ። እናመሰግናለን።